አንድ ጊዜ ይሄድ ነበር ወደ አሜሪካና አንድ ቤተሰብ ጠርተውኝ ያናገሩኝ። እዛ ልጅ አላቸው፣ ሺካጎ ልጅ አላቸው። በጣም ሰክሰስፉል ነው፣ ሀብታም ነው፣ ሁሉ ነገር የተሳካለት ሰው ነው። ግን ሚስት አላገባም፣ ልጆች አልወለደም። እና እባክህን አናግረው፣ እንደው ዘር ሳይተካ ሊሞት ነው። ሚስት አላገባ አለ፣ ልጆች አልወልድ አለ እና አግኘውና አናግረው አሉ። ከዛ ሄድኩኝ። አሁን እኔ ላሳምነው፣ እንዲያገባ እንዲወልድ ላሳምነው ፈለግኩ። ከዛ እናንተ እኮ እንዴት ነው ዕድሜም አሁን እንደዚህ ነው፣ ደግሞ በኖሮ ሰክሰስፉል ለማግባት አለብህ አልኩት። እኔ እንደ ዶክተር አለ በጣም ቢዚ ነኝ፣ ካገባሁ የማገባትን ሴት እጅግ አክብሬ እንደ ልዕልት ይዤ የሚገባትን ጊዜ ሰጥቻት አፍቅሬያት ቬኬሽን እየወሰድኳት ተንከባክቤያት ማኖር አለብህ። ይህን ማድረግ አልችልም አለ። ይህን ማድረግ ስለማልችል አላገባም አለ። ከዛ በደንብ አስረድቶኛል። በልጅ ልምጣበት አልኩና በልጆች መጣሁ። ልጅ እኮ ግን ያስፈልግሃል፣ ራስህን መተካት አለብህ አልኩት። ከዛ ምን አለኝ? እኔ አዲስ አበባ ሄጄ 10 ልጆች አዶፕት አድርጌያለሁ አለ። 10 ልጆች አሉኝ የማሳድጋቸው። አዶፕት አድርጌ የራሴን ልጆች በወልድ ገንዘቤን የማወጣው 2 ልጆች በወልድ ሀብቴን ገንዘቤን በሙሉ የማወጣው ለእነሱ ነው፣ ለ2 ልጆች ነው። አሁን ግን እኔ 10 ልጆች ተቀብዬ 10 ልጆች እያሳደግኩ ነው አለ። ግን የራስህ ልጅ የራስህ አልኩት። ምን ማለት ነው የራስህ ልጅ አለ? ምን ማለት ነው? ምንድነው ልዩነቱ? የግድ ከኔ ወገን መውጣት አለባቸው ወይ? 10 ልጆች የራሴ ልጆች ናቸው። ሌላ 10 እጨምራለሁ። 20ውን አሳድጌ የ20 ልጆች አባት ሆኜ እሞታለሁ አለ። ላሳምነው የወኩት ሰውዬ አሳምኖ ለቀቀኝ። ያን የራሱ አመለካከት ነው፣ የራሱ አውት ኦፍ ዘ ቦክስ ነው። ከተለመደው ትምህርት መማር፣ ከዛ ትምህርት ቤት መግባት፣ ከዛ ስራ መያዝ፣ ከዛ ቤት መስራት፣ ከዛ ሚስት ማግባት፣ ከዛ ልጆች መውለድ፣ ከዛ በኋላ እንዲማረግ፣ ከዛ በኋላ መሞት። ያንን መንገድ ሊሄድበት አልፈለገም። እሱ ሊሄድበት የፈለገው የራሱ መንገድ ነበረው። በዛ መንገድ ሄደ። እነዚህ ሰዎች ማቭሪክ ይባላሉ። አንቲ ሶሻል አይደሉም። ማንንም አይጎዱም፣ ማንንም አይነኩም፣ ሕግ ያከብራሉ። ግን አኗኗራቸው ሊለይባቸው ይችላል። አሳሰባቸው ሊለዩባቸው ይችላል። እና ይሄ ግን ጤነኛ ነው እሱ ይባባላሉ ሰዎች። ግን ጤነኛ ነው እንዴ እሱ ይባባላሉ። እና ኖርማል ከምንለው የተለየ አመለካከትና አሳሰብ ስላላቸው ነው የሚያደርጉት ነገር ይለያል። እና ኖርማል ሁሉ አይመስሏችሁም፣ ችግር ያለባቸው ነው ይመስሉት። እና ማቭሪክ ናቸው። ብዙ ጊዜ እንዲህ አይነት ሰዎች ጂኒየሶች ናቸው። ሚስ አንደርስታንድ ይደረጋሉ፣ አንረዳቸውም። ይሄ ሰውዬ ግን ምንድን ነው? ይሄ ጤነኛ ነው እንዴ ይሄ ሰውዬ እንላቸዋለን። እንደ ምንድን ነው እንደዚህ የሚያደርገው ብለን እንላቸዋለን። ማቭሪኮች ናቸው። የእነሱ ግን ችግራቸው ምንድን ነው? አእምሯቸው ልቀት አለው፣ ልህቀት አለው፣ ኤክሰለንስ አላቸው፣ ምጡቅ የሆነ አስተሳሰብ አላቸው። በዛ አስተሳሰብ ስለሚመላለሱና ስለሚገቡ ስለሚወጡ ለእኛ ኖርማል አይመስሉንም። ይህ ምን አይነት በቃ ለየት ለማለት ድፍረቱ አላቸው፣ ይለያል። እንዲህ አይነት ሰዎች ብዙ ጊዜ ምን ይባላል? ያለ ጊዜያቸው የተወለዱ ሰዎች ናቸው ይባላሉ። ማለት ከጊዜው ቀድመው የተወለዱ ናቸው። እኛ አሁን በእኛ ትውልድ ያሉ ሆነው ከአስተሳሰባቸው ምጡቅነት የተነሳ የምንረዳቸው ከዛሬ ከ30 ዓመት በኋላ ነው። እነዛ ሰዎች የሚገቡን ከ40 ዓመት በኋላ ነው አንደርስታንድ የምናደርጋቸው። አሁን አንረዳቸውም። ያለ ጊዜያቸው የተወለዱ ናቸው ይባላል። መቼም እግዚአብሔር ሁሉ ሰው በጊዜው በትክክለኛ ጊዜው እንዲወለድ ነው ያደረገው። ግን እነሱ አልፈው ሄደዋል፣ መጥቀው ሄደዋል። እነ አይዛክ ኒውተን፣ እነ ጋሊሊዮ፣ እነ አልበርት አንስታይን ታላላቅ ጸሐፊዎች፣ ሌሎች ታላላቅ ሳይንቲስቶች በነበሩበት ትውልድ መካከል አልተረዷቸውም ነበረ። ክሬዚ አድርገው ነበር የሚያዩዋቸው። አውት ኦፍ ዘ ቦክስ ያስቡ ነበረ።
ምጡቅ የሆነ አስተሳሰብ ነበራቸው የሃይማኖት ሰዎችም ሆነው። ስለዚህ ያ ትውልድ የነበሩበት ትውልድ ሳይረዳቸው ከ30 ዓመት ከ40 ዓመት በኋላ የመጣው ትውልድ አንደርስታንድ ያደርጋቸው። ዛሬም ይሄ ሰውዬ ጤነኛ ነው ብለን የምናስባቸው ሰዎች አሉ። የሚያደርገው ነገር ልክ ነው ብለን የምናስባቸው አሉ። ምክንያቱም አኗኗራቸው፣ አስተሳሰባቸው ስለሚለይ። ጌታችንን እንኳን እኮ ኢየሱስ ክርስቶስን የድንግል ማርያምን ልጅ አብዷል ብለው ሊይዙት መጥተው ነበር። አሞታል፣ አብዷል ብለው ሊይዙት መጡ። ለምን? ምጡቅ ነበረ። ያ ትውልድ ሊረዳው አልቻለም። አሁን እኛ ተረድተን እናመልከዋለን፣ እናከብረዋለን። የነበረበት ትውልድ ግን አንደርስታንድ ሊያደርገው ስላልቻለ ታሟል ብለው ሊይዙት መጡ። እውነት ነው። የአእምሮ ህመሞች አሉ። የተለያዩ የአእምሮ ህመሞች፣ ኒውሮቲክ ዲስኦርደርስ የሚባሉ አሉ፣ ሳይኮቲክ ዲስኦርደርስ የሚባሉ አሉ፣ ህመሞች አሉ። እነዚህ ሰዎች ግን የታመሙ አይደሉ። ከቦክስ ውጭ ማሰብ ያስባሉ። ምጡቅ የሆነ አስተሳሰብ አላቸው። በአስተሳሰባቸው ብቻ ሳይሆን በአኗኗራቸው ስለሚለዩ ኖርማል አድርገን አናያቸው። ከጊዜያቸው በፊት ቀድመው የተወለዱ አድርገን ነው የምናያቸው። የዛሬ 40 ዓመት መወለዱ ያለባቸው በዚህ ዘመን ተገኝተው ሚስ አንደርስታንድ እናደርጋቸዋለን። እንደ ምጡቅነት ሳይሆን ግን ይሄ በመለየቱ አንድ ምሳሌ ልስጣችሁ። እኔ ገጠመኝ። አሁን እኚህ ልዑል ራስ ካሳ ኃይሉ ግን የገረሙኝ ነገሮች ነበሩ። ለምሳሌ ቆንጆ ሴት ተዘጋጅቶ አግቡ ሲባሉ አላገባም አሉ። የዛ ጊዜ እንደዚህ አይባልም፣ አላገባም አሉ። እንዲሁም እመነኩሳለሁ አሉ። ልዑል እኮ ናቸው። እንደምን የሚፈልገው ነው መንኮስ፣ ገዳም መግባት ነው የሚፈልገው እንደው አሉ። ማድሪክ ናቸው፣ የተለዩ ናቸው። በዛ የነበሩ ዘመን አንደርስታንድ ሊያደርጓቸው አይችሉም። አንድ ሰው ስልጣን ተሰጠው ማግባት አለበት፣ መውለድ አለበት። በዛ መንገድ ነው የሚሄደው። አይ እኔ አልፈልግም አሉ፣ ንጉሥ እስኪቆጧቸው ድረስ። አሁን ተመልከቱ፣ ትልቅ ግዛት አላቸው የሚገዙት፣ ልዑል ናቸው፣ ራስ ናቸው፣ የሚያስተዳድሩት ግዛት አላቸው። ከሳቸው የሚጠበቀው ምንድን ነው? በዘመኑ የነበሩ ባላባቶች እንደሚያደርጉት በድሎት እየኖሩ ኮምፎርተብል ሆነው አዝማሪው ይመጣል፣ ጠጁ አለ፣ ጥሬ ስጋው አለ፣ ከዛ ማስተዳደር። ያን የሚጠበቅባቸው የተሰጣቸውን ግዛት ማስተዳደር። ሰውየው ይፈላሰፋሉ። ፍልስፍና ውስጥ ገብተው እዛ አስተዳድረው ደስ ብሏቸው እንደመኖር ፊሎዞፊ ውስጥ ገብተው አሁን የፍልስፍና መምህራን ዌስተርን ፊሎዞፊ ኢስተርን ፊሎዞፊ ብለው ኤክስፕሌን የሚያደርጉትን ነገር እሳቸው በዛ ዘመን የዛሬ 70 ዓመት ቁጭ ብለው ይፈላሰፋሉ። አሁን ነው እኮ አንደርስታንድ ያደረግናቸው። አሁን ነው እኮ መጽሐፋቸው መወያያ እያደረግን ያለ ነው። የዛሬ 60 70 ዓመት እንግዲህ እሳቸው ከ70 ዓመት በፊት እሳቸው ቁጭ ብለው ይፈላሰፉ ነበር። በዛ ዘመን ያሉ ሰዎች እንኳን በዛ ዘመን ያሉ ሰዎች በዚህ ዘመን ያለን ሰዎች መጽሐፍ ለመጻፍ ልባችን ይታክታል። ለምን? አንባቢ የለም እንላለን። ለማን የምጽፈው እንላለን። መጽሐፍ ታሳትማላችሁ፣ የሚያነብ ሰው ብዙ ስለሌለ መጽሐፍ ለመጻፍ እንታክታለን። ሰውዬው 12 መጽሐፍ ጽፈዋል በዛ ዘመን። እጅግ በጣም አስገራሚ ነው። ስለዚህ እሳቸው ቅድም ያነሳሁት አንደኛ ከኖርማል ከሚባለው አስተሳሰብ የወጡ ነበሩ። አኗኗራቸው፣ አስተሳሰባቸው ከትውልዳቸው የተለየ ነበር። አሁን መወለድ የነበረባቸው በእኛ ዘመን መገኘት የነበረባቸው ሰውዬ ናቸው እዛ ዘመን የተገኙት። በአስተሳሰብ ልቀታቸው፣ በምጡቅ አስተሳሰባቸው ዘመናቸውን ቀድመው የተገኙ ሰው ናቸው። ዛሬ ደግሞ ያሉ እንደዚሁ የማንረዳቸው ሰዎች ይኖራሉ። ስለ ማይንድ ማሰብ የጀመርነው፣ ስለ አእምሮ ማሰብ የጀመርነው በቅርብ ዓመታት ነው። ኢትዮጵያ ውስጥ ስለ አስተሳሰብ እስቲ ትውልዱ ላይ አስተሳሰቡ ላይ ነው መስራት ያለብን። ማይንድ ሴቱ ላይ ነው መስራት ያለብን። አስተሳሰቡን ከለወጥን አኗኗርን መለወጥ እንችላለን። አኗኗርን መለወጥ ከቻልን ሀገር መለወጥ እንችላለን ማለት የጀመርነው 10-15 ዓመት አይሞላው። እኚህ ሰውስ የዛሬ 70-80 ዓመት ስለ ማይንድ ያወራሉ። መንፈሳዊ ነገር እናወራ ነበር። አዎ። ስለ አካል ውበት እናወራ ነበር። አዎ። ስለ ማይንድ ግን፣ ስለ አስተሳሰብ ግን
ማውራት የጀመርነው በመድረኮች አስተሳሰብ እንለውጥና አገርን እንለውጥ ብለን ማውራት የጀመርነው 10-15 ዓመት አይሞላው። የዛሬ 70 ዓመት 80 ዓመት ሰውየው ስለ አእምሮ ያወሩ ነበር። በዛው ፍኖተ አእምሮ ብለው ታዙም ተከትለው የእውቀት ጎዳና ብለው ያወሩ ነበር። ይህን ሳይ ገርሞኛል። የአዲስ አበባ ዩኒቨርሲቲ ፍልስፍና ተማሪዎች ያነሷቸዋል፣ ጥናት ይሰሩባቸዋል፣ ፔፐር ይጽፉባቸዋል። የእሳቸው ፊሎዞፊ እየተባለ ስለ ፍልስፍናቸው ምን አይነት ፊሎዞፊ ነበር የሚከተሉት ብለው ፔፐር ይጽፋሉ፣ ይመራመራሉ በእሳቸው ፍልስፍና ላይ። የመጨረሻ የገረመኝን ልንገራችሁና እኛ አሁን እኔ የስነ ልቦናም የሳይኮሎጂም ሰው ስለሆንኩኝ ስለ ፐርሰናሊቲ ዴቨሎፕመንት እናወራለን። ኢን ሪሰንት ይርስ ስለ ስነ ልቦና ግንባታ ወጣቱን ጫት አትቃሙ፣ አትጠጣ፣ እንዲህ አታድርግ ብለነው ልናስጥለው አንችልም። ማድረግ ያለብን ምንድን ነው? ፐርሰናሊቲውን ቢልድ እናድርግ። ስብዕና ግንባታ። አሁን የወጣቶችና የሴቶች ሚኒስቴር እንደዚህ ጋብዘውኝ ያውቃሉ ብዙ ጊዜ። በምን ላይ? በስብዕና ግንባታ ላይ ፐርሰናሊቲን ቢልድ እናድርግ። የወጣቱን ስብዕና ከገነባን፣ ፐርሰናሊቲ ቢልድ ካደረግን እንዳያደርጉ የምንፈልጋቸውን ነገሮች አያደርጉም። ስለዚህ ፐርሰናሊቲ ቢልድ ነው ማድረግ ያለብን። ስብዕና ግንባታ ያስፈልገናል እንላለን። እሳቸው የዛሬ 70 ዓመት ጽፈዋል ስለ ስብዕና ግንባታ። በእውነት ነው የምላችሁ፣ ስለ ስብዕና ግንባታ ማውራት የተጀመረው ፖዚቲቭ ፐርሰናሊቲ ዴቨሎፕመንት የሚባል አለ። በዓለም አቀፍ ደረጃ እንኳን 20 ዓመት አይሞላው። የዛ ጊዜ እሳቸው ስለ ፐርሰናሊቲ ዴቨሎፕመንት፣ ስለ ስብዕና ግንባታ አስበው ጽፈዋል። ቅድም ወረቀቱ ሲቀርብ እኔ በክርስትና ውስጥ ያሉትን ኦርቶዶክስን፣ ካቶሊክን፣ ኢቫንጀሊካል ወይ ፕሮቴስታንትን አነባለሁ በጣም እና ኮመን የሆኑ ነገሮችን እፈልጋለሁ። የሚያቀራርቡ ነገሮችን ማውራት ደስ ይለኛል። እሳቸው አድርገውታል ቀድመው። ስለዚህ ከዘመናቸው በፊት ተወልደው ከኖርማል ከተባለው አስተሳሰብ ወጥተው ምጡቅ አስተሳሰብን ይዘው የተመላለሱ ሰው ናቸው። በእኛም ዘመን እዚህ መሃልም ልትኖሩ ትችላላችሁ። ሰው አንደርስታንድ የማያደርጋችሁ ይህ ግን ጤነኛ የምትባሉ ሰዎች ትኖሩ ይሆኑ። ለምን? አስተሳሰባችሁ ይለያል። ከዘመናችሁ በፊት ነው የተወለዳችሁት። ይሄ ትውልድ አንደርስታንድ ላያደርጋችሁ ይችላል እና ዶንት ወሪ፣ ከ30 ዓመት በኋላ እንረዳችኋለን። ከ30 ዓመት በኋላ ያሰባችሁት ነገር ይገባናል እና እንደ አብኖርማል የሚታዩ ሰዎችን መልዕክቱ ሲደርሳቸው ግራ የሚገባቸው ሰው ህብረተሰቡ እንደ አብኖርማል ችግር እንዳለባቸው ሰዎች ሳያቸው ግራ ይገባቸዋል። እነሱም እንዲደርሳቸው ብዬ ነው። አይዟችሁ፣ ማብሪክ ናችሁ። አዎ፣ ለየት ትላላችሁ። አዎ፣ ከጊዜያችሁ በፊት ነው የተወለዳችሁት። አዎ፣ ይሄ ትውልድ ባይረዳችሁ የሚቀጥለው ትውልድ ከ30-40 ዓመት በኋላ ይረዳቸዋል እና ኢትስ ኦኬ ለማለት ዴር ቱ ቢ ዲፍረንት፣ ዴር ቱ ቢ ዲፍረንት። ልዩ የመሆን ነገር ውስጣችሁ ካለ ዴር ቱ ቢ ዲፍረንት፣ ልዩ ለመሆን ፈቃደኞቹ ነው።